الله በሚፈልገው ቦታ ላይ ያላዋለ ሰው ነው فلذلك እውቀት የሚጠቅመው ጠቀመ ብለን የምንለው ስራ ላይ ያዋል ነው ስለሆነ ሁሉም ባወቀው ዘርፍ ሰርቶ በነበር ጎበዝ በዓለማዊም በመንፈሳዊም እውቀት ባወቀው ዘርፍ ሰርቶ በነበር من العجب እውቀት ኖሮ ስራ የሌለው የእውቀት ዘርፍ የለም ዓለም ላይ በፍጹም የለም የእውቀት ክብረቱ እዚህ ጋር ነው የእውቀት ክብረቱ እዚህ ጋር ነው እውቀት ኖሮ ስራ የሌለው የእውቀት ዘርፍ የለም ነገር ግን እኛ የምንፈልገው በዚህ እውቀት ስራ መስራት የምንፈልገው ስፔሻላይዝ ያደረጉ ሰዎች የሚሰሩትን የሥራ አይነት ነው መስራት የምንፈልገው አያችሁ ስፔሻላይዝ ያደረጉ ሰዎች ለምሳሌ ልበላችሁ ነርሲንግ ቢማር አንድ ሰው መቀጠር የሚፈልገው በጣም ትላልቅ ሆስፒታሎች ላይ ነው መቀጠር የሚፈልገው ገጠር ወጥቶ ሲያበቃ የሆነ ጤና ጣቢያ ውስጥ ሄዶ ተቀጥሮ ተንገላቶት ምናም ተጎሳቅሎ ያንን ዕውቀቱን ስራ ላይ ማዋል አይፈልግም ኢዘን ስራው ነው የሌለው ወይ ሰራተኛው ነው የሌለው ያልክ እንደሆነ ሰራተኛው ነው የሌለው ሰራተኛው መኖሩን አለ ግን ዝም ብሎ ሲምቦል ብቻ ነው አካሉ ብቻ ነው ያለው ተግባሩ ጠፋና ነው فلذلك ጎበዝ ባወቅነው እንስራ ብለን የተነሳን እንደሆነ ከአንድ ብለን ከጀመርን መጨረሻ ላይ 10 ብለን የምንደርስበት ቀን አለው ስፔሻላይዝ የምናደርግበት ቀን አለ ስፔሻላይዝ ያደረጉ ሰዎች የሚሰሩትን ስራ የምንሰራበት ቀን አለ ነገር ግን የትኛው ዕውቀት የራሱ የሆነ የሥራ ዘርፍ አለውና ዕውቀታችንን ስራ ላይ ያዋለን ጊዜ احرص على ما ينفعك ብሎ ማለት ይህ ነው የዛሬው ፕሮግራማችን እዚህ ላይ አበቃ ባወቅነው የምንጠቀም አላህ ያድርገን በዕውቀታችን የምንሰራ አላህ ያድርገን በሚቀጥለው እስክንገናኝ مع السلامه سنة ملتي ميديا